ቤሉል ገና ዛሬ የተዋረደ ይመስለኛል፣ ወይም ደግሞ እቅዱና ሀሳቡ የመከነበት ይመስለኛል። ኑኑና ቤሉል ሊሳሳሙ ሲሉ ሊዛ አይታቸዋለች። ሊዛ ያየችውን ነገርና በአይኗ የተመለከተችውን ነገር ማመን አቅቷት በንዴት ቅጥልጥል እያለች ነው። ለምን ዋሻት? ለምን ሲባል ይዋሻታል? ለምንስ ዋሸኝ እያለች ጨጓራዋ እየተቃጠለ ነው። ደግሞም አሳዝናኛለች። እኔ ስላንቺ አስብልሻለሁ፣ እኔ አንቺ የኔ ኃላፊነት ነሽ የሚላት ሊዛ ዛሬ ግን ከኑኑ ጋር እየተሳሳመ ወይም ከኑኑ ጋር ሊሳሳም ሲል ስታየው ግራ ተጋብታለች፣ ለምን እንደዋሻት። ምክንያቱም ከአንድም ሁለት ጊዜ ሶስት ጊዜ ዛሬ ለሶስተኛ ጊዜ ስታያቸው አብሮ፣ ዛሬ ግን ስታያቸው ደግሞ ከንፈር ለከንፈር ሊሳሳሙ ሲሉ ነው። ስለዚህ አሁን ሊዛ በጣም ተናዳለች። ያን ሁሉ ሀገር አቋርጣ ሀሳቦቿን እቅዶቿን ብዙ ነገር ትታ ነው እሱን ብላ የመጣችው ስለምትወደውና ስለምታፈቅረው። ስለዚህ ከአሁን በኋላ ያለው ግንኙነታቸው ከበድ የሚል ይመስለኛል። ሰላም የኔ ምርጦች፣ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ፣ እንዳታልፉኝ አደራ። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሀሳብ አስተያየት ካላችሁ ማካፍሉኝ። ቤሉል እስከ ዛሬ ድረስ እሷን መዋሸቱስ ምንድን ነው ትላላችሁ? ትክክል ነው ወይስ አይደለም? ለምን እውነታውን ተናግሮ አልተገላገለም ነበር? እሷንም ባጉል ተስፋ እንደዛ ባያደርጋት። በዛ ላይ ደግሞ አሁን ስለ ዋሻት ብቻ ካሁን በኋላ ለሱ ታማኝ ሆና የምትሰራለት አይመስለኝም። እኔማ የምፈራለት ምን ታውቃላችሁ? ምናልባት ከቴዲ ጋር ግጥማ ጉድ እንዳትሰራው ነው የምፈራለት። ምክንያቱም የቤሉልን ሚስጥር ለእያንዳንዱ ታውቃለች። ስለዚህ ከቴዲ ጋር ሆና ጉድ እንዳትሰራው እፈራለታለሁ ማለት ነው። ሌላው መኮንን ወደ ገጠር ሊሄድ ነው። የገጠሩ ቤታቸው ያ በፊት የተባረሩበት ማለት ነው። ከሰው ጋር ተጣልታ ምናምን መስለኛ የተባረሩ እሱ አሁን እነሱ ስለሌሉ እነዛ ከፍተው ከገጠር ቤታቸውን ገብተውበታል። ይህንን ነገር እናትየው ቀድማ ነበር የሰማችው ማለት ወይዘሮ ወይንዬ። ነገር ግን ስለፈራችና ልጅ ይጣላብኛል ብላ ስላሰበች አልተናገረችም ነበር። ለመኮንን ማን ደውሎ እንደነገረው አይታወቅም። እሱ አሁን ነብር የጋለበበት ፈረስ ነው የሚመስለው። እሱ በጣም ተናዷል። በጣም ከሚገባው በላይ ተበሳጭቷል። ሂዶስ አሁን እዛ ምንድን ነው የሚያደርገው ነው? እውነት ሄዶ ይጣላል? ለነገሩ ውጡ አትውጡ በጣም ከባድ ነው። በዛ ላይ ደውሎ ሲያዋራቸው እዛ ያሉት ቤቱን ገብተውበታል። ነገር ግን አሁን ኃይላቸው በጣም ሀይ ነው። ባትመጣ ይሻላል እያለው ነበር። መኮንን ደግሞ ታውቃላችሁ በጣም እልህኛ ነው። እሱ የምንም ነገር የማይበገር ነው፣ የማይፈራ ነው። ስለዚህ አትምጣ ብትለኝ እምሰማ ይመስላል። እኔ በህይወት እያለሁ በጭራሽ ከቤታችን አይገቡበትም ነው ሲል የነበረው። ያም ሆነ ይህ እናትየው እንኳን ብትገለግለው እነ ቤሉልም ሆኑ እነ ሊዛ እህቱን ብትሆን በጭራሽ ሊሰማ አልቻለም። ያው ከአዶናይ ጋር ተነጋግሯል። ከአዶናይ ጋር ሊሄዱ ነው ማለት ነው። እንግዲህ መኮንን እዛ ሄዶ ምን ይገጥመዋል በሚቀጥለው የምናየው ይሆናል። ፈጣሪ ድረስለት። በጣም ነው የሚያሳዝነው። ሌላው እንግዲህ የቤሉልና የኑኑ ጉዳይ ነው። ቤሉልና ኑኑ ያው ያላቸውን ፍቅር ሁላችንም እናውቃለን። ነገር ግን አሁን ያው ሊዛ ነቅታባቸዋለች። ሊዛ እሷን እንደሚወዳት እያወቀች ነው። ነገር ግን ደግሞ በጣም ተናዳለች። ሊሰማት ሲል ስለደረሰች ማመን አቅቷታል። እኔም በቦታዋ ብሆን ማመን ነው የሚያቅተኝ። ምክንያቱም እሷ አሁን ይመስለኛል ቤሉል ሊዛ እንደምትወደውና እንደምታፈቅረው የሚያውቅ አይመስለኝም። ችግሩ እሱ ነው። እንደውም እንኳን ስለ ጓደኛዋ ስታዋራው በጣም ባለጌ ሰው ነው፣ እንደችት ሊያደርግባት ይፈልጋል ምናምን እያለች ስታዋራው ምናልባት እሷ ላይ ችት ማድረግ ፈልጎ ሳይሆን የእሷን ጓደኛ ወይም አንቺን መጉዳት ፈልጎ ቢሆንስ ሰውየው፣ ምናልባት ሄለን የምታውቀው ቢሆንስ ምናምን ቁጥርሽንስ እንዴት ሊያገኝ ቻለ እያለ እየጠየቃን ነበር። እና ለእኔ ታስብልኛለህ ወይ ብላ ስጠይቀው እንዴት ነው የማላስብልሽ? አንቺ እኮ የኔ ኃላፊነት ነሽ ብሏታን በዛው ቅጽበት። አስባችሁታል? ከዛው ትንሽ ረቅ ሳይል ደግሞ ከኑኑ ጋር ሊሳሳም ሲል ማየት በጣም ከባድ ነው። በጣም ከባድ ነው ለእሷ ማለት ነው። እና ያው የእሷ ጓደኛም ብትሆን በሌላ ስልክ በኑኑ ስልክ ስትደውልለት ለቴዲ
ማነሽ አላቅሽም ነው ያላት። ከዛ መጨረሻ ላይም አውቋት ቤቴ እንዳትመጪ ከፈለግሽ ውጭ እንገናኛለን ጥሩ ጊዜ እንድናሳልፍ ነው ያላትና ቴዲ ግን በዚህ ልክ ማስመሰሉን እንዴት አያችሁት እናንተ? ሰው ግን በዚህ ልክ እስስት ይሆናል እንዴ? አሁን እኮ ዋናው መሪ እሱ ነው በነገራችን ላይ እዚህ ድራማ ላይ። የሚያሳዝነው ነገር ደግሞ በወንጀሉ ብቻ አይደለም ሴትን ራሱ በማተረማመስ መሲንም እኮ እንደምንም አይቆጥራትም። እንደምንም በጣም የሚያሳዝነው ነገር ወይዘሮ አይንዬ ሄዳ ደግሞ መሲ ጥሩ መሬት እንዳላት ነግረዋለች። እና የቴዲ በዚህ ልክ አስመሳይነቱ ጆን ጠርቶ መች ነው ሄለን እስር ቤት የምትገባው? ነገ ዛሬ እያልኩ እየጠበቅኩ ነው። መች እንደምትገባ አታውቅም እያሉ ነው። ሄለን እውነት ከእስር ቤት ትገባ ይሆን? እስር ቤት ገብታ እንደማትወጣ ደግሞ እሱ 100% እርግጠኛ ነው ቴዲ። እሷን እስር ቤት አስገብቶ ከዛ እሱ የሚፈልገውን ነገር ያደርጋል ማለት ነው። እንደዛ ነው ሀሳቡ። አሁን መኮንንንም እንድገለት ፈልጓል። የመኮንን መግደል ወደ ኋላ እንተውና ምክንያቱም መኮንን ገጠር ከሄደ አያገኙም። ገጠር ከአዶናይ ጋር ሊሄድ ነው። ግን እኔ በጣም ነው የገረመኝ በዚህ ልክስ የሰው ልጅ አስመሳይ ሲሆን፣ በዚህ ልክ ክፉ ሲሆን። እስኪ ሄለን መኪና የገጨቻት ቤቲን ከቴዲ ጋር አየኋት ብላ ነው። አሁን መሲን ራሱ ብታይ ምን ትላለች? እሱን ተውት። እቺ ቤቲ ተብዬው አሁን ከመሲ ጋር እንደሚውልና መሲ እንዳገባት ወይም ደግሞ የመሲ ፍቅረኛ እንደሆነ ብታቅ አስባችሁታል? በመሲ ምክንያት እሷን እንደተዋት ብታቅ እና ለምን ራሱ እቺ ቤቲ ተብዬዋን ለምን ቀረባት? ለገንዘብ ነው? ለምንድን ነው የቀረባት? በጣም የሚያሳዝን ነው እውነት የቴዲ ህይወት። እኔ መጨረሻው ያው እንደዚህ አይነት ሰው መጨረሻው ጥሩ አይሆንም። ግን ይሄን ያክል የሰውን ህይወት መመሰቃቀል፣ ይሄን ያክል የሰውን ህይወት ማበላሸቱ ተገቢ አልነበረም። እሱ ግን እያደረገው ነው። እንግዲህ ይሳካለታል አይሳካለትም የሚቀጥለው የምናየው ይሆናል። ቤቲ ግን በጣም ተናዳለች። ውጭ ወጥታ እያለቀሰች ነው። እንዴት እንደዚህ ያደርገኛል? እኔ እወደዋለሁ፣ አፈቅረዋለሁ፣ ያጠፋሁት ነገር ምንድነው ነው የምትለው። እሱ ሲጀመር ሰው ሲሆን እኮ ነው። ሲጀመር ሰው ሲሆን ነው የሚወደደውም የሚፈቀረውም ሰው ሲሆን ነው። እሱ ግን አረመኔና ክፉ ስለሆነ የእሱን ጸባይ ስላላወቁት እነሱ ሴቱን ዝም ብሎ ያው ያፈነፍነዋል ማለት ነው። እና በጣም ነው ያዘንኩትኝ የሆነን ለመናገር። ኤልፉ ከጆ ጋር ለመታረቅ ቤሉልን በጥሞና ጠይቀዋለች። እባክህን አንድ ከልቤ ቦታ እያለውና ትልቅ ቦታ የምሰጠው ሰው አለ እና አስቀይሜዋለሁ፣ እንድታስታርቀኝ እፈልጋለሁ። ያው እሱ ግን ጆ ነው ብላው ነግራው ነበረ። መጀመሪያ ደስተኛ አልነበረም። መጨረሻ ላይ ግን እሺ ብሎ ያው ጆ ከቤት እንዲመጣ አድርጎ አስታርቋቸዋል ማለት ነው። እንደውም ጆ በጣም ነበረ እንትን ያለው ማለቴ ኤልፉ ስለኔ መልካም ነገር ታስባለች ብዬ አንድም ቀን አስቤው አላውቅም ነበር ነው ያለው ለወንድሟ። እሱ ጥሩ እንደሆነ ትምህርቷን እንዳታቋርጥ ብዙ ይታገልላት እንደነበር በጣም መልካም ጓደኛዋ እንደሆነና እሷ እንዳስቀየመችው አሁን ግን እንደተጸጸተች አድርጎ ነበረ ሲነግረው የነበረው። ጆን በጣም ነበር የደነገጠው። እሷ ለኔ እንደዚህ መልካም ነገር ታስባለች ብዬ አንድም ቀን አስቤው አላውቅም ነበር። ለማንኛውም እሺ ብሎ እያወሩ እያለ ነው እንግዲህ ኤልሹን ብትሆን መታ ይቅርታ አድርግልኝ፣ አዎ አጥፍቻለሁ፣ ያጠፋሁት ነገር ይቅርታ የሚያስብል አይደለም፣ ነገር ግን ይቅርታ እንድታደርግልኝ እፈልጋለሁ ብላ ያው ይቅርታ ተባብለዋል። እንግዲህ እዛ ላይ ነው ሲተቃቀፉ ቤሉል ትቷቸው ወጥቶ እነሱ አውርተው ጨርሰው ሲተቃቀፉ ነው አዶናይ መጥቶ ሲያያቸው በጣም የደነገጠው። እንዴት ከሱ ጋር ትተቃቀፊያለሽ? እኔ ፍቅረኛሽ አይደለሁም ወይ ብሎ በጣም ነበር የተናደደው። እሷን ብትሆን ያው እንደምታየው ነው። እሱ ጓደኛዬ ነው፣ አንተ ደግሞ ፍቅረኛዬ ነህ፣ ለሁላችሁም ቦታ አላችሁ ብላን የመለሰችለት። ያመላለሷ እኔ በጣም ነው ደስ ያለኝ። በጣም ነው ያስደስተኝና እውነቷን ነው። ጆ የራሱ ቦታ አለው። አዶናይም ቢሆን የራሱ ቦታ አለው። አዶናይን ትወደዋለች፣ ታፈቅረዋለች። እሱ እስከዛሬ የሚቀርባት የሁላችንም እንደምናውቀው ለመረጃ ብሎ እንጂ ወዷትና ፍቅሯት እሷን ብሎ አይደለም። ስለዚህ አዶናይ አሁን ግን ወዷታል፣ አፍቅሯታል። እንግዲህ ከባድ ነው። የአንደኛው ቀዝቀዝ ሲል የአንደኛው ይጨምራልና ፍቅር ተብዬው ግለሰብ ትንሽ ከበድ ይላል ቤተሰብ
ለማንኛውም እንግዲህ መኮንን ወደ ገጠር ሊሄድ ነው። መሲም በህይወቷ ደስተኛ አይደለችም። እናቷም ምን ሆነሽ ነው? በህይወትሽ ደስተኛ አይደለሽም እንዴ? አሁን ያለሽበት ሁኔታ እንዴት ነው? ፊትሽ ልክ አይደለም እያለቻት ነበር። እሷም ያው የውሸት ሳቋ ነው እያሳየቻት ያለችው። ግን ወይዘሮ አይንዬ በጣም ስህተት፣ ትልቅዬ ስህተት የሰራችው በቃ ስለ መሬቱ መናገሯ ነው። ለዚህ ለተረገመ ሰውዬ መቸኮሏ፣ ከልጅቷ መቸኮል የእናቲቷ መቸኮል። እናንተዬ በስመ አብ አይገርምም? ፊቷ እኮ ያስታውቃል መሲ ደስተኛ እንዳልሆነች፣ በጭራሽ ደስተኛ እንዳልሆነች ፊቷ ያስታውቃል። እና እንድትቸኩል አይነት ነገር እንዳደረገችው እኔ ራሴ በጣም ነው የገረመኝ፣ የወይዘሮ አይንዬ ማለት ነው። ነገር ግን አሁንም ቢሆን ምን ሆነሽ ነው? ፊትሽ ልክ አይደለም፣ ያለሽበት ህይወት እንዴት ነው እያለቻት ነበር። እሷም ለመናገር አልፈለገችም። ምክንያቱም እናቷም ያለችበት ሁኔታ አሁን ያው ስለ ልጇ እያሰበች እና እየተጨነቀች ስለሆነ። ለማንኛውም ውድ ቤተሰቦቼ እኔ እዚህ ላይ ያበቃለሁ። አብራችሁን ስለቆያችሁ አመሰግናለሁ።